والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. بسم الله الرحمن الرحيم وصلى الله وسلم وبارك على نبينا محمد وآله وأتباعه أجمعين. ود تملكاتوቻችን فسلام الله عليكم ورحمته وبركاته. عيد سعيد تقبل الله منا ومنكم صالح الأعمال. الله መልካም ስራችንን ይቀበለን። ዒዱን ሲታሰብ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ያከብሩት እንደነበር ፈለጋቸው እናያለን። ረሱል ለኛ ቆንጆ ሞዴል ናቸው። ለቀድ ካነ ለኩም ፊ ረሱልላህ ኡስወቱን ሐሰና። ዒድ እንዴት ያሳልፉት ነበር ታላቁ መልእክተኛ፣ እሱን እናያለን። መጀመሪያ ዒድ መሆኑ ሲታወቅ ሙእሚኖቹ ሰላምታን ይለዋወጣሉ፣ መልካም ምኞትን ይቀያየራሉ። ከነዛም ውስጥ ካነ አስሐቡ ሙሐመድን ሰለላሁ ዐለይሂ ወሰለም የነብዩ ባልደረቦች ምን ይሉ ነበር? ተቀበለላሁ ሚና ወሚንኩም ሷሊህ አልአዕማል፣ አላህ መልካም ስራችንን ይቀበለን ይባባሉ ነበር። ዒዱን ሰዒድ መባባል ይቻላል። ሁለተኛው ከዒድ ፈለጎች ውስጥ استحباب الغسل والتطيب ولبس أجمل الثياب። መታጠብ ይፈልጋል ዒድ። ከነብዩ ሰለላሁ ዐለይሂ ወሰለም ሱና ውስጥ ሻወር መውሰድ አለብን፣ ሽቶ መቀባት አለብን፣ ምርጥ ልብሶቻችን መልበስ አለብን የዒድ ቀን። يقول صحابي من هلال أمرنا رسول الله صلى الله عليه وسلم في العيدين بولتم عيدوش عيد الفطر ميون إذا الأضحى لي بولتم عيدوش لي أن نلبس أجود ما نجيد كم من ناقينيو بيست مرت لبس لبس يعزو النبرة وأن نتطيب بأجود ما نجيد بتأم ودبون كواليتي شتوش عندن نوابع يعزو النبر براندنو بعيد كان براند شتو براند لبسنو متكم يعلبن وأن نضحي بأثمن ما نجيد كم من ناقينيو ودي هنا من قزاتشو بقوج من نارداتشو نقوش بتأم ودي هونو كواليتي هونو بقوجنا راسو عند النارد تازنا ديلال. نبي محمد صلى الله عليه وسلم بالنزي كان بتأم ود اللبسو تشاتشو نبي لبسوت. ابن القيم حتى من يلالو ሚለብሷት ቆንጆ ልብስ አላቸው ለዒድና ለጁማዓዎች ይላሉ። ያን ለብሰው ነው የሚወጡት። ሻወር ወስደው ሽቶ አድርገው በጣም የሚያምር ልብስ ለብሰው ነብዩ ሰለላሁ ዐለይሂ ወሰለም ይወጡ ነበር ይሉናል። ይሄ ሁለተኛው ነው። ሶስተኛው الأكل قبل الخروج في الفطر دون الأضحى። የዒድ الفطر ከሆነ ጾመን ወሩን ስላሳለፍና ረመዳንን ስንወጣ ጾም ፈተን ቴምር በልተን ነው የምንወጣው። ዒድ الأضحى ከሆነ ግን የዓረፋ ከሆነ ግን ሳንጾም ስለቆየነ ከጾም ላይ ስላልነበርነ ስንወጣ ጾመን ነው የምንወጣው። ስንመለስ ኡዱሂያውን አርደን ከኡዱሂያው ስጋ መመገብ የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። አነስ ምን ይለናል? ካነ ያእኩሉ ተመራት ወያእኩሉሁነ ዊትረን ይላል። ረሱል ሰለላሁ ዐለይሂ ወሰለም የዒድ ቀን ሲወጡ ቴምር በልተው ነው የሚወጡት። ያው በእኛ ሀገር ገንፎ ማለት እሱም ይቻላል፣ ችግር የለውም። እንደ ሀገር ባህላችን እንደ አካባቢ ልምዳችን ተመግበን ልንወጣ እንችላለን። ይሄ ዒድ الفطر ከሆነ አረፋ ላይ ከሆነ ግን ዝም ብለን ወጠን ስንመለስ መመገብ የነብዩ ሰለላሁ ዐለይሂ ወሰለም ፈለግና ሱና ሆኖ እናገኘዋለን። አራተኛ الخروج الى المصلى። የዒድ ቀን ከነብዩ ሰለላሁ ዐለይሂ ወሰለም ሱናዎች ውስጥ ወደ ዒድ መስገጃ ቦታ መውጣት አለብን። ስቴዲየም ሆነ የተለያዩ ቦታዎች ላይ ውጭ ነው የሚሰገደው ዒድ። ነብዩ ሰለላሁ ዐለይሂ ወሰለም ሁሉን ዒዶች ውጭ ነው የሰገዱት። አንዴ ብቻ መስጂድ ውስጥ ሰግደዋል። እሱም ዝናብ ስለነበር ዝናብ ካስቸገረ መስጂድ ውስጥ ይሆናል። ከዛው የዒድ ሱናው አደባባይ ወጠን መስገድ ነው። ሁላችንም መሳተፍ መቻል አለብን። ሙስሊሙ ሃይባው የሚታይበት፣ ግርማው የሚታይበት፣ ቁጥሩ የሚታይበት፣ አንድነቱ የሚታይበት አመታዊ አጋጣሚ ነው። በሁለት ዒዶች ነው እኛ የምናገኘው። ሌላ ዒድ የለንም ከጁማዓ ውጭ። በእነዚህ ኢቨንቶች ላይ አንድነታችን፣ ብዛታችን፣ ማህበራዊ ትስስራችን የምናሳይበት መድረክና አደባባይ መውጣት ከነብዩ ሰለላሁ ዐለይሂ ወሰለም ሱናዎች ውስጥ አራተኛው ነው። አምስተኛው خروج النساء والصبيان። አንድ ሶላት ሲታሰብ ትላልቆች ብቻ አይደለም ሴቶች መውጣት አለባቸው። ህፃን ልጆቻችን አልብሰን ይዘናቸው ልንወጣ ይገባል። ይህም የነብዩ ሰለላሁ ዐለይሂ ወሰለም ፈለግ ነው። لحديث معطية من تلالج قالت أمرنا تازنا تلالج
አንخرج العواتق ሴቶች ብቻ አይደለም አረቦቹ አዋቲቅ ይሏቸዋል ደናግልት ሴቶችን እንዳይወጡ ለብቻ የሚቀመጡበት ቤት ያረጉላቸው ነበር ትዳር እስኪመሰርቱ እንዳይበላሹባቸው አረቦች በጣም غير አላቸው ልጆቻቸው በጣም ይጠብቁ ነበርና ድንግል ሴትን እስክትዳር ለብቻ የሚያስቀምጡበት ቦታ አለ حتى እነሱን እንኳን እንድናወጣ ነብዩ ሰለላሁ ዐለይሂ ወሰለም አዘውናል ወመርና أن نخرج العواتق والحيض في العيدين حيد የሆኑ ሴቶችን ይዘን እንወጣ ታዘናል حيد ናትኩ ለምን يشهدن الخير ودعوة المسلمين ይህን ኸይሩን መሳተፍ አለባቸው የአላህ ነፈሓት አለ ኸይር ነገር ይዘንባል በዛን ወቅት ሴቶች ልጆች ይህን በረከት ማግኘት አለባቸው ኸይሩን መሳተፍ ዱዓውን መሳተፍ አለባቸው ከዛ ሳለች ሙዓጥያ ወያዕተዚል الحيض المصلى حيد የሆኑ ሴቶች አይሰግዱም ይታወቃል ሶላት ሲባል እነሱ ወደ ዳር ይወጣሉ እስከዛ ግን አብረው ሆነው ዳዕዋውን ያዳምጣሉ ኸይሩን ይሳተፋሉ የሙእሚኑን ዱዓ ያገኛሉ ይሄ ከነብዩ ሰለላሁ ዐለይሂ ወሰለም ፈለግ ነው ሚስቶቻችንን ሴት ልጆቻችንን ህፃናትን ይዘን መውጣት አለብን አልብሰን ኸይሩ ጋር መሳተፍ መቻል አለባቸው ይህ ከነብዩ ሰለላሁ ዐለይሂ ወሰለም ሱና ነው ኢብኑ አባስ ምን ይሉናል ይሄን ሲነግሩን ካነ يخرج نساءه وبناته في العيدين ነብዩ ሰለላሁ ዐለይሂ ወሰለም ሴት ልጆቻቸውንና ህፃናትን በዒድ ቀን ይዘዋቸው ይወጡ ነበር ሚስቶቻቸውን ይዘው ይወጡ ነበር ይሄ ነብዩ ፈለግ ነው ህፃናትን ይዘን ወጣን ዒድ ሰላት መውጣት አምስተኛው የነብዩ ፈለግ ነው ስድስተኛው ሙኻለፈቱ الطريق መንገድን መቀያየር የነብዩ ሱና ነው ወደ ዒድ ሰላት የሄድንበት መንገድ አለ ስንመለስ ደግሞ ሌላ ዳይሬክሽን መጠቀም ይሄ ከነብዩ ሰለላሁ ዐለይሂ ወሰለም ፈለግ ነው ረሱል ሰለላሁ ዐለይሂ ወሰለም መንገድ ያለያዩ ነበር አሁን የወረዱት በዚህ ታች ከሆነ ሲመለሱ በሌላኛው መንገድ ወደ ቤት ይመለሱ ነበር ይፈለጋቸው ረሱል ሰለላሁ ዐለይሂ ወሰለም ኮቴ በኮቴ መከተል እንዴት ያስደስታል ሞዴል ተደርገው ተልከውልናል ብናደርገው ተመራጭ ነው ሰባተኛ አተክቢር ተክቢራ ማለት አሁን ሰው እየዘነጋ ነው ሞባይል ያወራ ነው የሚሄደው አለም ደግሞ እየተነጋገረ ከጎኑ ካለ ሰው ጋር ነው የሚሄደው የነብዩ ፈለግ ነው አላህ ቁርአን ላይ ያዘዘነ ነው ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون الله ልታመሰግኑ አላህን ስሙን ከፍ አድርጋችሁ ልታወሱት ነው ይላል በእነዚህ ቀናቶች ውስጥ በተመሳሳይ በአረፋም 3 ተከታታይ አያመ ተሽሪክ ውስጥ ተክቢራ ማብዛት አለበት ሰይድና ዑመር ኢብኑ አልኸጣብ መስጂድ ውስጥ ተክቢራ ሲያደርጉ ሚና ላይ አካባቢው ያለ ሰው ሰምቷቸው አንድ ላይ ተክቢራ ይላል መስጂድ ውስጥ የሚሰማው ተክቢራ ገበያ ውስጥ መርካቶ ውስጥ እንሰማው ነበር ይላል ዛሬ የለም ሲጋው አባባሉ ይዘቱ ምንድነው አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወሊላሂል ሐምድ ኢን ያለና መውረድ ያለብን ተክቢራ ያለና መኪናም ውስጥ ከሆነ በጀማዓ ከልጆቻችን ባለቤቶቻችን ጋር ያለ ዒድ ደርሰን መመለስ አለብን ይህ ከዒድ ሱናዎች ውስጥ የነብያችን ፈለጎች ውስጥ አንዱ ነው ስምንተኛ ምናልባት የመጨረሻ ማደርገው በዚህ ቀን ፈታ ዘና ማለት የነብዩ ሰለላሁ ዐለይሂ ወሰለም ፈለግ ነው ዒዱ መለየት አለበት ልጆች መጫወቻ ሊኖራቸው ይገባል ቸኮሌቶች የሚበሉት አዳዲስ ልብስ የሚመለከቷቸው እስላማዊ ነገሮች ፊልሞች ድራማዎች ካሉ ነሽዳዎች ካሉ ሰው በዚህ ቀን የተለየ ስሜት ሊኖረው ይገባል ይህ ከነብዩ ሰለላሁ ዐለይሂ ወሰለም ፈለግ ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሆነ ፈለጋቸውን እንከተላለን አፈሪይነን እስኮቲያቸውን አንለቅም ምንል ከሆነ ይሄ ከነብዩ ሰለላሁ ዐለይሂ ወሰለም ሱና ውስጥ ነው እናታችን አይሻ ትንገረን ነብዩ ቤት ውስጥ የተከሰተው ረሱል ሰለላሁ ዐለይሂ ወሰለም በተቀመጡበት دخل علينا ابو بكر في يوم عيد አለች አቡበክር እኮ ወደኛ ቤት ገባ አባቷ ነው እሷ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ባለቤት ነች እናታችን አይሻ ገባ وعندنا جاريتان ሁለት ልጆች ልጃገረዶች يغنيان እነሱ እየዘመሩ ነበር የሆነ ነገር ይያሉ ነው ድምጻቸውን አውጥተው እየዘመሩ ነው يذكرنا يوم بعث ይባላል አንሳርና በአንሳሮች ዘንድ የሚታወቅ አውስና ኸዝረጆች ያደረጉት ጦርነት ታሪካዊ ጦርነት ነው በዚህ ጦርነት ውስጥ ትላልቅ የጦር መሪዎች የሞቱበት ነው ይሄን ክስተት አንስተው
እነዚህ ህፃናቶች ይዘፍናሉ ክስተቱን አንስተው ከዛ ሲዘፍኑ አቡበክር ደረሱ ተበሳጩ እንግዲህ እሳቸው የነበራቸውን ግንዛቤ ነው የሚያሳየን ምን አሉ ዒባደላህ አምዝማሩ ሸይጣን የሸይጣን መሳሪያ ሶስት ጊዜ ያሉታለች በረሱል ቤት ውስጥ በነብዩ ቤት ውስጥ ነብዩ ይያሉ የሸይጣን መሳሪያ አሉ فقال النبي አስተማሪው ታላቁ መምህር አቡበክርን አስተሳሰቡን ትንሽ አስተካከሉት ያ አባበክር إن لكل قوم عيدا وإن اليوم عيدنا ለእያንዳንዱ ህዝብና ማህበረሰብ የራሱ የሆነ ባህል አመተ በዓል ይኮ ዒዳችን ነው ለዛ ነው ልጆቹ እየዘፈኑ ያሉት ልጆቹ ለዛ ነው እየዘመሩ ያሉት ተዋቸው አሉ ሰለላሁ ዐለይሂ ወሰለም እናታችን አይሻ ሌላ ጊዜ ተከሰተውን ታጫውተን የዒድ ቀን መስጂድ ውስጥ ትላለች መስጂድ ውስጥ ወንድሞቼ ልብ በሉ ቤት ውስጥ አይደል መስጂድ ውስጥ ሐበሻዎቹ ጦርና ጋሻቸውን ይዘው እየጨፈሩ ይዘላሉ ጦሩ ወራ ይፎክራሉ ይዘላሉ ሰሃባው ከቦ ረሱል ሰለላሁ ዐለይሂ ወሰለም ከቦ ይመለከቷቸዋል ሶሒህ ሐዲስ ነው ምነግራችሁ ቡኻሪ ላይ የተጠቀሰ ሶሒህ ሐዲስ ነው ከዛ እኔ ብቅስል የነብዩ ሰለላሁ ዐለይሂ ወሰለም ቤታቸው አንዱ በሩ ወደ መስጂዱ ያሳያል አይሻ ብቅስትል አይሻ ማየት ትፈልጊያለሽ እንያሉኝ አው አልኳቸው ከዛም ረሱል ተከሻ ላይ ወጣው ረሱልም ሰለላሁ ዐለይሂ ወሰለም ሐበሾችም ይሏቸዋል የኛ ወገኖችን ነው ዱነኩም የብን الارفዳ እናንተ ሐበሾች ያዙ እስኪ ምናም ይሏቸዋል ይዘላሉ ይፎክራሉ እንትን ይላሉ ብዙ ተለያዩ እንግዲህ ታቃላችሁ ሐበሻ የምናደርጋቸው ክስተቶች ያንን ፓርት ሲያረጉ እዚህ ጋር ሆኜ በጣም እስኪ ሰለቸኛ ይዋለች ከዛም ያ አይሻ አይበቃሽም እንደይሉኛል እኔ ደግሞ አይበቃኝ ብዬ ዝም አልኩ ምክንያቱም ማህበረሰቡ ስላለ ረሱል ዘንድ ያሉኝን ቦታ እንዲያቅሰው ፈልጋል ያኔ ረሱል ተሸክመውኝ ሴት ልጅና ትሪትመንት ተወዳለች ከዛም ያኔ ምን አለው አለች እናታችን አይሻ لتعلم اليهود المدينه مدينه ላይ የሚኖሩ ይሁዳዎች አሉ እነርሱ እንዲያቁ ፈልጋለው ان في ديننا فسحه በዲናችን ውስጥ ፈታ ማለት ዘና ማለት እንዳለ እንዲያቁ ፈልጋል وقوموا لله قانتين ብቻ አይደለም ያለው الذين هم في صلاتهم خاشعون ብቻ አይደለም ያለው أفلا يتدبرون القرآن ብቻ አይደለም ዲናችን ውስጥ ያለው ይሄ ፈታ ማለት ዘና ማለት ፍሪ መሆን መዝናናት መጫወት የዲናችን ክፍል እንደሆነ ይሁዳዎች እንዲያቁ ፈልጋሉ አሉና እኒ ያሉ እኔኮ بعثت الله ልኮኛል بحنفيه سمحه ቀጥ ባለው ጎዳና ገራገር በሆነው መስመር ተልከያለሁ የዒድ ቀን ከነብዩ ሰለላሁ ዐለይሂ ወሰለም ፈለጎች ውስጥ ልጆች ዘና እንዲሉ ቤት ፈታ እንዲል ነሽዳዎች ተከፍተው ለወደፊት ነሽዳ ምንድነው በእስላም በስፋት መጣበታለሁ በዝርዝር እንገባበታለን ፊልሞች ካሉ ቤተ ዘመድ መጠያየቁ ካሉ ልናደርገው የሚገባ የነብዩ ሰለላሁ ዐለይሂ ወሰለም ፈለግ ነው ስምንተኛው ይሄ ነው ዒዳችንን አላህ ይቀበለን በደስታ ከቤተሰብ ቤተ ዘመድ ጋር ምናሳልፈው አላህ ያድርገን አመት አላህ ይድገመን ወሰለላሁ ዐለይሂ ወባረከ ለነብይና መሐመድ السلام عليكم ورحمة الله تعالى وبركاته بسم الله الرحمن الرحيم وصلى الله وسلم وبارك على نبينا محمد وآله وأتباعه أجمعين ود تملكاتوچاچن فسلام الله عليكم ورحمته وبركاته عيد سعيد تقبل الله منا ومنكم صالح الأعمال الله ملكام سراچنن يقبلن عيدون ሲታሰብ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ያከብሩት እንደነበር ፈለጋቸው እናያለን ረሱል ለኛ ቆንጆ ሞዴል ናቸው ለቀድ ካነ ለኩም ፊ ረሱልላህ ኡስወቱን ሐሰና አይድ እንዴት ያሳለፉት ነበር ታላቁ መልእክተኛ እሱን እናያለን መጀመሪያ አይድ መሆኑ ሲታወቅ ሙእሚኖቹ ሰላምታን ይለዋወጣሉ መልካም ምኞትን ይቀያየራሉ ከነዛም ውስጥ ካነ አስሐቡ ሙሐመድ ሰለላሁ ዐለይሂ ወሰለም የነብዩ ባልደረቦች ምን ይሉ ነበር ተቀበለ الله منا ومنكم صالح الاعمال الله መልካም ስራችንን ይቀበለን ይባባሉ ነበር ዒዱን ሰዒድ መባባል ይቻላል ሁለተኛው ከዒድ ፈለጎች ውስጥ استحباب الغسل والتطيب ولبس اجمل الثياب መታጠብ ይፈልጋል ዒድ ከነብዩ ሰለላሁ ዐለይሂ ወሰለም ሱና ውስጥ ሻወር መውሰድ አለብን ሽቶ መቀባት አለብን ምርጥ ልብሶቻችን መልበስ አለብን ዒድ ቀን
يقول صحابي من إلال أمرنا رسول الله صلى الله عليه وسلم في العيدين بولدتم عيدوتشكو عيد الفطر ميون إذا الأضحى لي بولدتم عيدوتش لي أن نلبس أجود ما نجيد كم من ناقنيو بيست مرت لبس اللبس يعزو النبرة وأن نتطيب بأجود ما نجيد بتأم ودبون كواليتي شتوش عندن نوابع يعزو النبر براندنو بعيد كان براند شتو براند لبسنو متكم يلبن وأن نضحي بأثمن ما نجيد كم من ناقنيو ودي هنا من قزاتشو بقوج من نارداتشو نقوش بتأم ودي هون كواليتي هونو በጎችን ራሱ እንድናርድ ታዘናል ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእነዚህ ቀን በጣም ውድ ልብሶቻቸውን ነው የሚለብሱት ኢብኑል ቀይም አታ ምን ይላሉ የሚለብሷት ቆንጆ ልብስ አላቸው ለዒድና ለጁማዓዎች ይላሉ ያን ለብሰው ነው የሚወጡት ሻወር ወስደው ሽቶ አድርገው በጣም የሚያምር ልብስ ለብሰው ነብዩ ሰለላሁ ዐለይሂ ወሰለም ይወጡ ነበር ይሉናል ይሄ ሁለተኛው ነው ሶስተኛው الأكل قبل الخروج في الفطر دون الأضحى የዒድ الفطر ከሆነ ጾመን ወሩን ስላሳለፍና ረመዳንን ስንወጣ ጾም ፈተን ቴምር በልተን ነው የምንወጣው ዒድ الأضحى ከሆነ ግን የዓረፋ ከሆነ ግን ሳንጾም ስለቆየነ ከጾም ላይ ስላልነበርነ ስንወጣ ጾመን ነው የምንወጣው ስንመለስ ኡዱሂያውን አርደን ከኡዱሂያው ስጋ መመገብ የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው አነስ ምን ይለናል كان يأكل التمرات ويأكلهن وترا ይላል ረሱል ሰለላሁ ዐለይሂ ወሰለም የዒድ ቀን ሲወጡ ቴምር በልተው ነው የሚወጡት ያው በእኛ ሀገር ገንፎ ማለት እሱም ይቻላል ችግር የለውም እንደ ሀገር ባህላችን እንደ አካባቢ ልምዳችን ተመግበን ልንወጣ እንችላለን ይሄ ዒድ الفطر ከሆነ ዓረፋ ላይ ከሆነ ግን ዝም ብለን ወጣን ስንመለስ መመገብ የነብዩ ሰለላሁ ዐለይሂ ወሰለም ፈለግና ሱና ሆኖ እናገኘዋለን አራተኛ الخروج الى المصلى የዒድ ቀን ከነብዩ ሰለላሁ ዐለይሂ ወሰለም ሱናዎች ውስጥ ወደ ዒድ መስገጃ ቦታ መውጣት አለብን ስቴዲየም ሆነ የተለያዩ ቦታዎች ላይ ውጭ ነው የሚሰገደው ዒድ ነብዩ ሰለላሁ ዐለይሂ ወሰለም ሁሉን ዒዶች ውጭ ነው የሰገዱት አንዴ ብቻ መስጂድ ውስጥ ሰግደዋል እሱም ዝናብ ስለነበር ዝናብ ካስቸገረ መስጂድ ውስጥ ይሆናል ከዛው የዒድ ሱናው አደባባይ ወጠን መስገድ ነው ሁላችንም መሳተፍ መቻል አለብን ሙስሊሙ ሃይባው የሚታይበት ግርማው የሚታይበት ቁጥሩ የሚታይበት አንድነቱ የሚታይበት አመታዊ አጋጣሚ ነው በሁለት ዒዶች ነው እኛ የምናገኘው ሌላ ዒድ የለንም ከጁማዓ ውጭ በእነዚህ ኢቨንቶች ላይ አንድነታችን ብዛታችን ማህበራዊ ትስስራችን የምናሳይበት መድረክና አደባባይ መውጣት ከነብዩ ሰለላሁ ዐለይሂ ወሰለም ሱናዎች ውስጥ አራተኛው ነው አምስተኛው خروج النساء والصبيان አንድ ሶላት ሲታሰብ ትላልቆች ብቻ አይደለም ሴቶች መውጣት አለባቸው ህፃን ልጆቻችን አልብሰን ይዘናቸው ልንወጣ ይገባል ይህም የነብዩ ሰለላሁ ዐለይሂ ወሰለም ፈለግ ነው ለሐዲስ ሙዓጥያ ምን ትላለች قالت أمرنا ታዘናል ትላለች أن نخرج العواتق ሴቶች ብቻ አይደለም አረቦቹ አዋቲቅ የሚሏቸው አሉ ደናግልት ሴቶችን እንዳይወጡ ለብቻ የሚቀመጡበት ቤት ያረጉላቸው ነበር ትዳር እስኪመሰርቱ እንዳይበላሹባቸው አረቦች በጣም غير አላቸው ልጆቻቸው በጣም ይጠብቁ ነበርና ድንግል ሴትን እስክትዳር ለብቻ የሚያስቀምጡበት ቦታ አለ حتى እነሱን እንኳን እንድናወጣ ነብዩ ሰለላሁ ዐለይሂ ወሰለም አዘውናል ومرنا أن نخرج العواتق والحيض في العيدين حيد የሆኑ ሴቶችን ይዘን እንወጣ ታዘናል حيد ናትኩ ለምን يشهدنا الخير ودعوة المسلمين ይህን ኸይሩን መሳተፍ አለባቸው የአላህ ነፈሓት አለ ኸይር ነገር ይዘንባል በዛን ወቅት ሴቶች ልጆች ይህን በረከት ማግኘት አለባቸው ኸይሩን መሳተፍ ዱዓውን መሳተፍ አለባቸው ከዛ ሳለች ሙዓጥያ ወያዕተዚል الحيض المصلى ሀይድ የሆኑ ሴቶች አይሰግዱም ይታወቃል ሶላት ሲባል እነሱ ወደ ዳር ይወጣሉ እስከዛ ግን አብረው ሆነው ዳዕዋውን ያዳምጣሉ ኸይሩን ይሳተፋሉ የሙእሚኑን ዱዓ ያገኛሉ ይሄ ከነብዩ ሰለላሁ ዐለይሂ ወሰለም ፈለግ ነው ሚስቶቻችንን ሴት ልጆቻችንን ህፃናትን ይዘን መውጣት አለብን አልብሰን ኸይሩ ጋር መሳተፍ መቻል አለባቸው ይህ ከነብዩ ሰለላሁ ዐለይሂ ወሰለም ሱና ነው ኢብኑ አባስ ምን ይሉናል ይሄን ሲነግሩን ካነ يخرج نساءه وبناته في العيدين ነብዩ ሰለላሁ ዐለይሂ ወሰለም ሴት ልጆቻቸውንና ህፃናትን
በዒድ ቀን ይዘዋቸው ይወጡ ነበር ሚስቶቻቸውን ይዘው ይወጡ ነበር ይሄ ነብዩ ፈለግ ነው ህፃናትን ይዘን ወጣን ዒድ ሰላት መውጣት አምስተኛው የነብዩ ፈለግ ነው ስድስተኛው ሙኻለፈቱ الطريق መንገድን መቀያየር የነብዩ ሱና ነው ወደ ዒድ ሰላት የሄድንበት መንገድ አለ ስንመለስ ደግሞ ሌላ ዳይሬክሽን መጠቀም ይሄ ከነብዩ ሰለላሁ ዐለይሂ ወሰለም ፈለግ ነው ረሱል ሰለላሁ ዐለይሂ ወሰለም መንገድ ያለያዩ ነበር አሁን የወረዱት በዚህ ታች ከሆነ ሲመለሱ በሌላኛው መንገድ ወደ ቤት ይመለሱ ነበር ይፈለጋቸው ረሱል ሰለላሁ ዐለይሂ ወሰለም ኮቴ በኮቴ መከተል እንዴት ያስደስታል ሞዴል ተደርገው ተልከውልናል ብናደርገው ተመራጭ ነው ሰባተኛ አተክቢር ተክቢራ ማለት አሁን ሰው እየዘነጋ ነው ሞባይል ያወራ ነው የሚሄደው አለም ደግሞ እየተነጋገረ ከጎኑ ካለ ሰው ጋር ነው የሚሄደው የነብዩ ፈለግ ነው አላህ ቁርአን ላይ ያዘዘን ነው ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون الله ልታመሰግኑ አላህን ስሙን ከፍ አድርጋችሁ ልታወሱት ነው ይላል በእነዚህ ቀናቶች ውስጥ በተመሳሳይ በአረፋም 3 ተከታታይ አያመ ተሽሪክ ውስጥ ተክቢራ ማብዛት አለብን ሰይድና ዑመር ኢብኑ አልኸጣብ መስጂድ ውስጥ ተክቢራ ሲያደርጉ ሚና ላይ አካባቢው ያለ ሰው ሰምቷቸው አንድ ላይ ተክቢራ ይላል መስጂድ ውስጥ የሚሰማው ተክቢራ ገበያ ውስጥ መርካቶ ውስጥ እንሰማው ነበር ይላል ዛሬ የለም ሲጋው አባባሉ ይዘቱ ምንድነው አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወሊላሂል ሐምድ ኢን ያለነ መውረድ ያለብን ተክቢራ ያለና መኪናም ውስጥ ከሆነ በጀማዓ ከልጆቻችን ባለቤቶቻችን ጋር ያለ ዒድ ደርሰን መመለስ አለብን ይህ ከዒድ ሱናዎች ውስጥ የነብያችን ፈለጎች ውስጥ አንዱ ነው ስምንተኛ ምናልባት የመጨረሻ ማደርገው በዚህ ቀን ፈታ ዘና ማለት የነብዩ ሰለላሁ ዐለይሂ ወሰለም ፈለግ ነው ዒዱ መለየት አለበት ልጆች መጫወቻ ሊኖራቸው ይገባል ቸኮሌቶች የሚበሉት አዳዲስ ልብስ የሚመለከቷቸው እስላማዊ ነገሮች ፊልሞች ድራማዎች ካሉ ነሽዳዎች ካሉ ሰው በዚህ ቀን የተለየ ስሜት ሊኖረው ይገባል ይህ ከነብዩ ሰለላሁ ዐለይሂ ወሰለም ፈለግ ግን ነብዩ መኖር ሰለላሁ ዐለይሂ ወሰለም ከሆነ ፈለጋቸውን እንከተላለን አፈሪይነን እስኮቲያቸውን አንለቅም ምንል ከሆነ ይሄ ከነብዩ ሰለላሁ ዐለይሂ ወሰለም ሱና ውስጥ ነው እናታችን አይሻ ትንገረን ነብዩ ቤት ውስጥ የተከሰተው ረሱል ሰለላሁ ዐለይሂ ወሰለም በተቀመጡበት دخل علينا ابو بكر في يوم عيد نالج ابو بكر ኮደኛ ቤት ገባ አባቷ ነው እሷ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ባለቤት ነች እናታችን አይሻ ገባ وعندنا جاريتان ሁለት ልጆች ልጃገረዶች يغنيان እነሱ እየዘመሩ ነበር የሆነ ነገር ይያሉ ነው ድምጻቸውን አውጥተው እየዘመሩ ነው يذكرنا يوم بعاث يوم بعاث ይባላል አንሳርና በአንሳሮች ዘንድ የሚታወቅ አውስና ኸዝረጆች ያደረጉት ጦርነት ታሪካዊ ጦርነት ነው በዚህ ጦርነት ውስጥ ትላልቅ የጦር መሪዎች የሞቱበት ነው ይሄን ክስተት አንስተው እነዚህ ህፃናቶች ይዘፍናሉ ክስተቱን አንስተው ከዛ ሲዘፍኑ አቡበክር ደረሱ ተበሳጩ እንግዲህ እሳቸውም የነበራቸውን ግንዛቤ ነው የሚያሳየን ምን አሉ ዒባደላህ አምዝማሩ الشيطان የሸይጣን መሳሪያ 3 ጊዜ አሉታለች በረሱል ቤት ውስጥ በነብዩ ቤት ውስጥ ነብዩ ይያሉ የሸይጣን መሳሪያ አሉ فقال النبي አስተማሪው ታላቁ መምህር አቡበክርን አስተሳሰቡን ትንሽ አስተካከሉት ያ አባበክር ان لكل قوم عيدا وان اليوم عيدنا ለእያንዳንዱ ህዝብና ማህበረሰብ የራሱ የሆነ ባህል አመተ በዓል ይኮ ዒዳችን ነው ለዛ ነው ልጆቹ እየዘፈኑ ያሉት ልጆቹ ለዛ ነው እየዘመሩ ያሉት ተዋቸው አሉ ሰለላሁ ዐለይሂ ወሰለም እናታችን አይሻ ሌላ ጊዜ ተከሰተውን ታጫውተን የዒድ ቀን መስጂድ ውስጥ ትላለች መስጂድ ውስጥ ወንድሞቼ ልብ በሉ ቤት ውስጥ አይደል መስጂድ ውስጥ ሐበሻዎቹ ጦርና ጋሻቸውን ይዘው እየጨፈሩ ይዘላሉ ጦሩ ወራ ይፎክራሉ ይዘላሉ ሰሃባው ከቦ ረሱል ሰለላሁ ዐለይሂ ወሰለም ከቦ ይመለከቷቸዋል ሶሒህ ሐዲስ ነው ምነግራችሁ ቡኻሪ ላይ የተጠቀሰ ሶሒህ ሐዲስ ነው ከዛ እኔ ብቅስል የነብዩ ሰለላሁ ዐለይሂ ወሰለም ቤታቸው አንዱ በሩ ወደ መስጂዱ ያሳያል አይሻ ብቅስትል አይሻ ማየት ትፈልጊያለሽ እንዲያሉኝ አው አልኳቸው ከዛም ረሱል ተከሻ ላይ ወጣው ረሱልም ሰለላሁ ዐለይሂ ወሰለም ሐበሾችም ይሏቸዋል የኛ ወገኖችን ነው ዱነኩም የብን الارفدا
እናንተ ሀበሾች ያዙ እስኪ ምናምን ይሏቸዋል። ይዘላሉ፣ ይፎክራሉ፣ እንትን ይላሉ። ብዙ ተለያዩ እንግዲህ ታውቃላችሁ ሀበሻ የምናደርጋቸው ክስተቶች። ያንን ፓርት ሲያረጉ እዚህ ጋር ሆኜ በጣም እስኪ ሰለቸኛ ይዋለች። ከዛም ያ አይሻ አይበቃሽም እንደ ይሉኛል። እኔ ደግሞ አይበቃኝ ብዬ ዝም አልኩ። ምክንያቱም ማህበረሰቡ ስላለ ረሱል ዘንድ ያሉኝን ቦታ እንዲያቅሰው ፈልጋለሁ። ያኔ ረሱል ተሸክመውኝ ሴት ልጅ እንደ ትሪትመንት ትወዳለች። ከዛም ያኔ ምን አሉ አለች እናታችን አይሻ لتعلم اليهود المدينة مدينة የሚኖሩ ይሁዳዎች አሉ እነርሱ እንዲያውቁ ፈልጋለሁ أن في ديننا فسحة በዲናችን ውስጥ ፈታ ማለት ዘና ማለት እንዳለ እንዲያውቁ ፈልጋለሁ وقوموا لله قانتين ብቻ አይደለም ያለው الذين هم في صلاتهم خاشعون ብቻ አይደለም ያለው أفلا يتدبرون القرآن ብቻ አይደለም ዲናችን ውስጥ ያለው ይሄ ፈታ ማለት ዘና ማለት ፍሪ መሆን መዝናናት መጫወት የዲናችን ክፍል እንደሆነ ይሁዳዎች እንዲያውቁ ፈልጋለሁ አሉና እኒ ያሉ እኔ እኮ ቡዒቱ አላህ ልኮኛል بحنفية سمحة ቀጥ ባለው ጎዳና ገራገር በሆነው መስመር ተልኬያለሁ። የዒድ ቀን ከነብዩ ሰለላሁ ዐለይሂ ወሰለም ፈለጎች ውስጥ ልጆች ዘና እንዲሉ ቤት ፈታ እንዲል ነሽዳዎች ተከፍተው ለወደፊት ነሽዳ ምንድነው በእስላም በስፋት መጣበታለሁ በዝርዝር እንገባበታለን። ፊልሞች ካሉ ቤተ ዘመድ መጠያየቁ ካሉ ልናደርገው የሚገባ የነብዩ ሰለላሁ ዐለይሂ ወሰለም ፈለግ ነው። ስምንተኛው ይሄ ነው። ዒዳችንን አላህ ይቀበለን። በደስታ ከቤተሰብ ቤተ ዘመድ ጋር የምናሳልፈው አላህ ያድርገን። ዓመት ዓመት አላህ ይድገመን። ወሰለላሁ ዐለይሂ ወሰለም ወባረከ ለነብይና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።